ውድ ቤተሰቦች እንግዲህ ዛሬ በተለቀቀው ቪዲዮ የሩታ ማንነቷን በደንብ አርጋችሁ ዙም አርጋችሁ ካያችሁት ቪዲዮ እውነቴ ነው የምላችሁ ሩታ በጣም እንደተሰበረችና ልቧ ውስጥ ጉዳት እንዳለ ነው የሚያሳየው። ሞር በዛሬ ቪዲዮ ማለት ነው። ያው ጉዳቷን ስብራቷን እናውቃለን። ነገር ግን እንደዚህ ምለው አብዛኛው ሰው ድራማ ነው ስራ ነው ይላል። እኔ ግን በዚህ ልክ ስራ ነው ድራማ ነው አልልም። ሲቀጥል ደግሞ ጋሽዬ በዚህ ናክል ድራማ ስራ ከሆነ ትልቅ ሰው አይዋሽም። ሩታዬ ዛሬ እውነቱ ነው የተናገረችው። እንግዲህ አብርሽ የድሮ ማንነትህን የዛሬ ማንነትህን እኔ አልቀበለውም። አንተ የድሮ ማንነትህ ረስተሃል፣ በዛሬ ማንነትህ ደስተኛ ነህ፣ ኑርበት እያለችው ነው። እንግዲህ አብርሽም እንዳያችሁት ለአንድ ቀን ነው ቀጠሮ የሰጡን እያሉ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እውነት ለመናገር ሩታዬ ዛሬም ነገም ሳላደንቃት አላልፍም። በጣም ጀግና ሴት ናት። ያን ሁሉ ነገር አድርጓት ራሱ እንደዚህ ቁጭ ብላ በስነ ስርዓት ማውራቱ በጣም የምትለይ ሴት ናት ማለት ነው። ይሄንም የሚገባው ነው እንጂ ያው የሚያሽቃብጥና ሴት ያልሆነ ሰው አይገባውም። ሩታ ትክክል ናት። እውነቴ ነው የምላችሁ። ምክንያቱም አብርሽ በማንነቱ ጊዜ በአሁኑ ጊዜ አይደለም ሩታ አብርሽን የተዋወቀችው ማለት ነው። የዛን አይታችኋል ምን እንደነበረው ማለት ነው። ይህንም ደግሞ አብዛኞቻችሁ ጥቅም ፈልጋ ነበር የመጣችሁ። አሁን ጥቅሟን አግኝታለች። አብርሽ ምንም አይነት ነገር አልነበረውም ሩታ ስታገኘው ማለት ነው። አሁንም ቢሆን ሩታ ሰላምና ደስታ ለቤተሰቦቼ ለልጄ መኖር እፈልጋለሁ፣ ራሴን ነጻነት አድርጌ ምንም አይነት ነገር አለብኝ ብዬ ያለ ሀሳብ መኖር ነው የምፈልገው ብላለች እንጂ ጥቅም ስጠኝ አላለችም ማለት ነው። እና ሴት ሆናችሁ ተው፣ ነገ ይደርስባችኋል ማለት ነው። አብርሽ እስከ ዛሬ እንደዚህ ብትለምናት ብትቆጠብ ከምትሰራው ስራ ወደ ኋላ ብትል ቤቴ ልጄ ይሻለኛል ብትል ለዚህ ደረጃ አልደርሱም ነበር። እውነት ለመናገር ማለት ነው። አብርሽ ሩታን እንደ ሰራተኛ ራሱ አያትም። ለሰራተኛ ሞር እንኳን ክብር ይሰጠዋል። አብርሽ ግን ለሚስቱ ክብር አይሰጥም። ምክንያቱም እኔ በመጀመሪያ የአብርሽን እንደዚህ አይነት የወረደ ልጅና የወረደ ወንድ መሆኑ ያወቅኩት እውነቴ ነው የምላችሁ በጋርድ የመጣ ቀን ማለት ነው። ምን አይነት ሰው ነው ለሚስቱ ጋርድ ይዞ ይመጣል ማለት ነው። ፈቶ ስላየሽ ነው ወይ ቪዲዮ ስላየሽ ነው ወይ ይላታል ደግሞ ማለት ነው። ከዚህ የበለጠ ምንቲ አይደለም እሷ እኛ ተመልካች ራሱ ሰልችቶናል ማለት ነው። ስላንተ አብርሽ ማለት ነው። አሁንም ቢሆን አልረፈደብህም። ስነ ስርዓትህን ምትይዝ ከሆነ እውነት አንተ በእምነትህ የምትጸና ከሆነ እምነት ካለህ ሃይማኖት ካለህ ኢድ ቤተ ክርስቲያን ማለት ነው። እና በመሀላችሁ ምንም አይነት ነገር እሱንም ይሄንን ነገር ስታረግ መጀመሪያ ራስህን አጣራ፣ ራስህን እጠብ፣ በደንብ አድርገህ ታጠብ። ምክንያቱም ምን እንዳለ ታውቃለህ? ሄርሜላትህን ከህይወትህን አውጣት። አቤላ የሚባሉት በዙሪያ ያሉ ሰዎች ማለት ነው ጥርግርግ አድርገህ አውጣቸው። ለአንተ አይጠቅሙህም። የምትጠቅምህ ሩታ ናት ማለት ነው። እኔ እኮ አብርሽ የሚናገረው ነገር ማስተዋል አቅቶታል እኮ አብርሽ። እውነት እቺ ልጅቷ እኮ እቺ ዝሙተኛ የስራዋን ይስጣት የሆነ ነገር አድርጋዋለች እኮ። ልጄን ስጭኝ አንቺ እንደፈለግሽ ሂጂ፣ እኔ ልጄን ላሳድግ አይባልም፣ ነውር ነው። ሩታን ሳታቃት ልጅህ አልመጣም ማለት ነው። በመጀመሪያ ለሩታ ክብር ስጣት፣ ሩታን አክብራት፣ ሩታን ውደዳት፣ ሩታን እንደ ሚስትህ እያት። ባል ማለት ለሚስቱ መከታ ነው። አንተ ደግሞ እንደውም ሩታን ማለት እኔ እንጃ አላቅም። እሷ ራሷ አንስታ መጉረስ አንተ ነህ የምታጎርሳት የነበረ። ምክንያቱም ለአንተ ስትል ብዙ ዋጋ ከፍላለች፣ ብዙ ነገር አድርጋለች። ሴት የማያደርገው ነገር አድርጋ እየተረገጠች ነው እስካሁን ድረስ ማለት ነው። አንተ በሰራኸው ድራማ፣ አንተ ባረከው ድራማ ማለት ነው። ምነው አብርሽ እናስታውሰህ እንዴ? ቲክቶክ እኮ እያየነህ ነበረ። ሩታን ዝቅ ከፍ አድርገው የሚሰድቡ ሰዎች ማለት ነው። መተህ ላይክ እያረክ ሼር እያረክላቸው እኮ ነው የምትወጣው የነበረ። ዛሬ ምን ተገኘ? በቃ ተፋታት። ምክንያቱም የእናንተ ትዳር አያምርም። እውነት አንድ ላይ ብትሆኑ ብትቀጥሉ ደስ ይል ነበር። ግን አብርሽ ደግሞ ከአመሉ አይተውም። ነገ የሚሆነ ነገር ቢጣሉ ሴት ጋር ነው የሚሄደው።
አንድ ወንድ ልጅ እኮ ትዳር ከፈታ ቢያንስ 1 አመት 2 አመት ሞር እንኳን ያንን አክል እርምጃ ባይሄድ ትንሽ 4 ወር 5 ወር ይታገሳል። አንተ እኮ ዛሬ ተጣልታ ነገ ሴት ነው የምታመጣው። እና እቺ ልጅ እስከ መቼ በጥርጣሬ ትደር? ዛሬም ተጣላን ሴት አመጣብኝ ነው፣ ነገም ተጣላ ሴት አመጣብኝ ወይ ስትኖር ትኖር። ተው እንጂ አብርሽ፣ እውነት ተው፣ ግፍ ነው። ለንግግርህ ደግሞ የሆነ ገበታ ይኑረው። ንግግርህን አሳምር፣ ንግግር ተማር። ብዙ ዩቱበሮች ስላንተ ያወራሉ። ንግግር አታውቅም፣ ማሰብ አታውቅም። ይጎዳኛል፣ ይጠቅመኛል የሚባል ነገር ግዴታ አስታውለህ። እንዴት ነው ሩታ ልጇን የምትሰጥህ ማለት ነው ለአንተ? የትኛው ህግና አሁን ህፃን ልጅ ስጪ? ሩታ እኮ ብልሃለች፣ መልሳልሃለች። ስንት ዋጋ የከፈልኩበት ስንት ስቃይ እያየሁበት ልጄን አንስቼ ያልሰጠህም አለች። አይደለም ይሄንን ዋጋ ከፍላበት ሩታ ኖርማል ራሱ ማንኛውም ሴት አትሰጥም። እንዴት ነው አንተ የምታሳድገው ማለት ነው? ከዛስ አረ አብርሽ እንደው የምታወራው ነገር እወቅ፣ የምትናገረው እወቅ። የትም ሀገር ያልተሰማ ነገር ህፃን ልጅ አንስተሽ ስጭኝ እኔን አሳድጋለሁ። እሷስ አንተ ታያለህ፣ አንተ ታሳድጋለህ። ከዛስ እሷስ ምን ትሆን? ዞሮ ዞሮ እኮ ያው ነው። አንተ ካልሆነ ጸባይህን አስተካክል። ፍርድ ቤት ሂደህ እወዳታለሁ፣ አፈቅራታለሁ ከአሁን ወዲህ ምንኛውም ነገር ቢፈጠር በእናንተ እጅ ታስይዘኝ ብለህ ቀሉ ትተህ ማለት ነው። ያንተ ትዳር 10 መሸቅያ ሳይሆን ትዳርህን የምትመራ ከሆነ በስነ ስርዓት ምራ። ሞር እሱንም ለምሳሌ ያክል ብትኖር እንኳን 1 ወር ብታስቀምጣት ማለት ነው። 1 ወር ወይም 2 ወር፣ ከዛም በኋላ ደግሞ ስራህን ትጀምራለህ። ነገር ግን አብርሽ በኋላ ይቆጭሃል። ሩታ ሳይሆን የሚቆጫት አንተ ይቆጭሃል። ምክንያቱም አንተ የራስህን ህይወት እየኖርክ አይደለም፣ ለሰው ነው የምትኖረው። የሰውን ህይወት ነው እያሳደስከው እያለው የሰው መነግጃ እንድትሆን ነው የምትፈልገው ማለት ነው። ሰው ወንድም አለም ማለት ነው። ልንገረህና ዛሬ ወርቅ ብታፈስለት ማለት ወርቅ አፈሰስከልኝ አይልህም። ግን ቢርብህም ቢጠማህም ቢደላህም ቢከፋህም ሚስትህ ናት የምትሻለህ። ሲቸግርህ ትቸገራለህ፣ ሲርብህ ይርባታል። አንተ ስታዝን ሩታም ታዝንልሃለች። ማንም አያዝንልህም። ነገ አንተ በዚህ በዩቱብ ማለት ነው ዝቅተኛ ብለህ ተረስተህ ማንም ኦዲየንስ የሚያስታውስህ ሰው ከሌለ ማንም አያስታውስህም፣ ማንም ቪዲዮ አይሰራብህም። አሁን አንተ ጋር ጥቅም ስላለ ነው። ምክንያቱም አበሻ ሆይ ሆይታ አይደለም የሚወደው፣ ሆይ ሆይታ የሚል የሚዋሽ በቃ የተለያዩ ነገሮች የሚያቀርብ ሰው ስላየ ነው። ያንን ስለምታቀርብን ነው እኛም የምናሽካብጠው ማለት ነው። እኛም ነገ የራሳችን ህይወት ይኖረናል። እስከ መጨረሻ ከሩታም ከአብርሽም አንኖርም ማለት ነው። እኛ ነገ የሀገራችን የመዳም ቅመም ማለት እኔ እንጃ የሰው ሀገር አትኖርም። አሁን የሰው ሀገር ስላለ የኢንተርኔት ፍሪ ስለሆነ ነው እናንተን የምንከታተለው ማለት ነው። ነገ እኔ ስልክ ቢዘጋብኝ ኔቴን ቢዘጋብኝ ሩታ የታለች ብዬ ላይም አብርሽም የታለ ብዬ አልልም ማለት ነው። ግን ለራስህ ኑር። ሩታ ሴት ልጅ ናት በባህሪያችን ማለት ነው። ሴቶች ከወደድንም ወደድን ከጠላንም ጠላን። ይህን ሁሉ ያረገህ አንተ ገደል የከተተህ ማለት ነው። ሩታ በጣም ትወደኛለች፣ ታፈቅረኛለች፣ ነገር ግን በእኔ ላይ እንደዚህ አይነት ነገር አታደርስም ብለህ ነው። ተሳስተሃል። የወደደም ልብ እንዳለ ይጠላል፣ የሚጠላ ልብ አለ ማለት ነው። ሩታ እኮ ላንተ እንቁ ልጅ እኮ ናት፣ ምርጥ ልጅ እኮ ናት። እውነት እንደው አንተ የሆነ ቀን ምርቃት ደርሶህ እኮ ነው ሩታን ያገኘሃት ማለት ነው። ያልካት ነገር እሺ ብላ በትዕዛዝ የምትሰራለህ የትኛዋ ሴት ናት በባሏ እንደዚህ የምትረገጥ? እውነት አብርሽ አይደብርም? አታሳዝንህም? እሺ ነገ አብራችሁ እንኳን ባትሆኑ ያሳለፋችሁት ነገር አታይም? በቃ የምትፈልጋት ከሆነ በስነ ስርዓት ሁሉ ነገር እርግፍ አርጋህ ሩታና ልጅህን ላረከው ነገር ይቅርታ ጠይቅ። በስነ ስርዓት ላትበድላት፣ አሳምናት በአባትህ ሽምግልና ይዘህ። ካልሆነ ግን አብርሽ ተዋት፣ በቃ ይብቃት። አንተም አትንገላታ፣ እሷም አትንገላታ። እውነት እኔ ሩታ አንጀቴን እየበላችኝ ነው፣ በጣም እያሳዘነችኝ ነው። ምክንያቱም በየቀኑ መንከራተት፣ በየቀኑ የሴት ክብሯን ዝቅ ማድረግ። እሷን ለማሳደብ አሁን ለምኛት ነበር፣ ይቅርታ ጠይቂያት ነበር፣ እምቢ ብላለች። አታስብላት በቃ።